አሁን ሰሞኑን ብንጸርቅም ባንጸርቅም አልተባለ። ብንጸርቅም ባንጸርቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸርቅም እንደሚባል ምንም ጥርጥር የለኝም። ገርካት አላስበው አሰቃይቻታለሁ። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ዛሬም እንግዲህ እንደተለመደው ወቅታዊና አነጋጋሪ የሆኑ ቪዲዮችን ይዘንላችሁ መጥተናል። ዩቲዩብ ቻናላችን ላይክ፣ ሼር ማድረግ እንዳይረሳ። ቪዲዮቹን እስከ መጨረሻ ድረስ ተመልከቷቸው። እጅግ በጣም አስተማሪ ቪዲዮች ናቸው። ወደ ዛሬ ቪዲዮ እንሄዳለን። አሁን ሰሞኑን ብንጸርቅም ባንጸርቅም አልተባለ። ብንጸርቅም ባንጸርቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸርቅም እንደሚባል ምንም ጥርጥር የለኝም። እውነቴን እኮ ነው የምነግራችሁ። አዚም ነው የኢትዮጵያ ሕዝብ ላይ የተደረገ አዚም። አዚም ከኢትዮጵያ ሕዝብ ላይ ተገፎ የወደቀ ቀን የኢትዮጵያ ሕዝብ የጽድቅ ብርሃን ይበራለታል። ለመሰላችሁ ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። እንትኑ ሰርክሉ መጥበብ አለበት። ብዙ ቦታ ነው የኢትዮጵያ ሕዝብ ረግጦ ያለው። አሁን እነዛም መጽሐፎች ጥሎ ገላትያ ጋር ከመጣ አንብቦ አለመቀበል አይችልም። አሁን መጽሐፉን የማንበቢያ ጊዜ ያሳጥተውታል። መጽሐፉን እንዳያነብ አይኑን ከመጽሐፉ ላይ እንዳያደርግ በሌላ ነገር ቢዚ አድርገውታል። አዚም ነው ሰው ለመጽሐፍ ቅዱስ ጊዜ እንዳይኖረው። መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው ወንጌልን እንዳይረዳ ማለት ነውና አሁን ለቀው ሜዳውን ለቀው እነሱን እየጣሉ ነው። አሁን እያፈሩባቸው ነው። አሁን በጣም እያፈሩባቸው ነው። አሁን በቃ አይ በዚህ ጉዳይ ራሱ መወየት አንፈልግም እያሉ ነው። ስለዚህ ጴንጤ ማድረግ ያለበት አሁን ለመጽሐፉ ጊዜ ሰጥቶ የዳንበትን እውነት በደንብ አድቅቆ ማንበብ፣ አድቅቆ መረዳት፣ አድቅቆ መማር ነው ያለበት። እንግዲህ ሰሞኑ ዮኒ በአዳዲስ ቪዲዮዎች ሶሻል ሚዲያ ላይ ብቅ ማለት ጀምራለች። ትሬንድ በሆኑ ጉዳዮች ላይ ትኩረት ለመሳብ ነው መሰለኝ። በቃ ትሬንድ የሆኑ ነገሮችን እየፈለገች ሐሳቧን ታንሸራሽሯለች እንደ ጉድ። በነገራችን ላይ ወዱ አይደለም መልካም ወጣት ነገር እያዋጣው ስላልሆነ አቅጣጫውን መቀየር ፈልጓል። ወደ ኦርቶዶክስ ወደ አታክ ነው የመጣው። ምክንያቱም የሱም ፕሮጀክት ስላልሆነ እያዋጣው ስላልሆነ አቅጣጫውን ቀየር አድርጎ መጥቷል። እንግዲህ በተለይም ደግሞ እንግዲህ እኛን አታክ ለማድረግ የማቴዎስ ወንጌልን አውጣ ሲባል የማያወጣ ሰው ነው ምናምን ነገር እያለ ነበርና በነገራችን ላይ እንደዚህ በመጽሐፍ ቅዱስ በትምህርት ስህተቶች ምናምን ምክንያት መናገር አይችልም ዮናስ። ምክንያቱም ከ5 ዓመት በኋላ እየመጣ ይቅርታ አድርጉልኝ የሚል ሰው ስለሆነ ማለት ነው። አሁን እኔ ተስፋ ማድረገው እንደው በሱ እንትን ላይ መልካም ወጣት ከዚህ በኋላ እኔ እንጃ እኔ መሄድ ሰው ራሱ ያለ አይመስለኝም። በቃ ተስፋ የለም። ብዙ ልጆች በጣም አሪፍ እንቅስቃሴ እያደረጉበት በጣም እየከሸፈ መጥቶ ሰሞኑ ጂማ መጥቶ ነበር። አይተው ቆነሱም ቪዲዮ 100 ሰዎችን ምናምን ስፖንሰር እያደረገ እየወሰዳቸው ይገኛል። እኛም እንግዲህ ሰፈር ላይ የምናውቃቸው ልጆች ከዚህ በፊት እንግዲህ ታዋቂ ሰዎች ነበረ ሲያስተዋውቁለት የምንመለከተው። አሁን ላይ ሰፈር ላይ እኛም ያው ወደ ጅማ አካባቢ ነንና የምናውቃቸው ልጆች ከሰፈር እየወጡ አለንል ምናምን እያሉት ነውና የራሱን ቪዲዮ የሆነ ሰዓት ላይ የተናገረውን ነገር አዳምጠን እንመለስ። መጽሐፍ ቅዱስ የቱ ጋር እንደሆነ የማያውቅ ገብቷቸዋል። ማቴዎስን አውጣ ስትሉት፣ ሉቃስን አውጣ ስትሉት፣ ኢሳያስን አውጣ ስትሉት የማያወጣ ሰው ነው ዳዊቱን ይዞ የሚዞረው። ዳዊት መዝሙርንም ከመጽሐፍ ቅዱስ አወጣችሁት እንዴ? እንዴት ነው ነገሩ? እኔ እኮ ያንተ ነገር እኮ ግርም ይለኛል። አንተ ባለፈው ምን እንዳልክ ላስታውስ እንዴ? ይሄ ቪዲዮ ሰምተን ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም እምነቱ ምን ያለ ነው? የይሁዳ መልእክት ነው ያልከው? እኔ እኮ ግርም ምን የሚለኝ ውስጥ ያላችሁ ደግሞ አውላም ብላችሁ ተቀበሉታላችሁ። ይሄ መልእክት ይሁዳ ላይ ነው ያለው። ለማንኛውም ፈለግ አድርጉት ታገኙታላችሁ፣ የቱ ጋር እንዳለ በዛው እንድታውቁት ከምነግራችሁ። ለማንኛውም እኔ ደግሞ በጣም ካንተ የሚገርመኝ ነገር ቶሎ ስተትን አታርም። ከ5 ዓመት በኋላ ነው ተሳስቻለሁ የምትለውና ይመንች። ለማንኛውም ግን እዛ ያላችሁ ሰዎች በአጠቃላይ ግን የሆነ ነገር ሲናገር አስተውሉ። ዝም ብላችሁ ልክ ነው አሜን ምናምን ከማለታችሁ በፊት ያዕቆብ መልእክት ላይ ያለውን ይሁዳ ላይ ሲል እንዴ ልክ ነው ምናምን ብላችሁ እና አንተ ይመች። ግን መጽሐፉን እየቀነሳችሁ መዝሙረ ዳዊትንም ቀነስከው መሰለኝ። እኛ በብብታችን ይዘን እየሄድን
ከበደን። አንተ ግን እንደዚህ ይዘህ ራሱ በስትክክል መጥቀስ አቅቷል ብራዘር። እና አይመች። አሜን በሉ። እንግዲህ ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ የሚገኘውን ኮንሰፕት አንስቶ እያወራ የይሁዳ መልእክት ነው ይለዋል። በዛ ላይ ደግሞ ውስጥ ያሉት ሰዎች ወርን ጠንጋራ ይጉትታል እንደሚባለው ተሳስተሃል ብለው እኔ ምን እንዳስተካከሉት ለራሱ እኔ እንጃ። እንደነዚህ አይነት ሰዎች ናቸው እንግዲህ መጽሐፍ ቅዱስን አንብበናል እናነባለን የሚሉ በዛ ላይ ደግሞ ራሳቸውን ለማረምም ሆነ ለማስተካከል በጣም ብዙ አመት ነው ይፈጀባቸው። ከ5 አመት በኋላ እንግዲህ መጥቶ እንደሚያርም እርግጠኛ ነን። ምናልባት ግን እንዳታራዘሙ ከ5 አመት እንዳይርቅ በጊዜ ሰዎች ወደ ሌላ ስህተት እንዳይገቡ በጊዜ ቢያደርገው በጣም ጥሩ ነው። ወደ እነዚህ አይነት ነገሮች እየገባ ያለው እቅዱ ከዚህ በፊት የነበረው ድራማ የሚመስለው ነገር እየተሳካለት ስላልሆነ ነው። ከዚህ በፊት ድራማ ነበር የሚሰራው በመልካም ወጣትም በተለያዩ ጉዳዮች ላይ እያመጣ ወጣቶችን ድራማ ፊልም የሚመስል ነገር ድርሰቱን ነበር እዛ ጋር ለህዝቡ ሲያስተላልፍ የነበረው። አሁን ላይ ደግሞ ህዝቡ በጣም እየነቃ ነው። በቃ ነቃ። ሚዲያ ላይ በሚደረጉ ነገሮች እስቲ እንደው ከዚህ ቀጥ ያለውን ቪዲዮ ስትሮን በወንድ ስትሮ ሳምንት ትሬንድ የነበረውን ፊልም በወንድ ኢትዮጵያ ላይ የተሰራው አዝለቃሽ ነው። እንግዲህ ሁላችሁም ሶፍት ያዙ፣ ሶፍት ማለት አለባችሁ። በጣም ከባድ ድርሰት ነው። ወደ ቪዲዮ እንሂድ። አስቸገርካት? አላስቸገርኩም። አሰቃይቻታለሁ። ያው ቅበረኝ የምትለዋን ቶፒክ ማስታወስ እፈልጋለሁ እና ሳየው ይሄን ሲያዩ የሚያለቅሱ ሰዎች ያሳዝኑኛል። በጣም ነው የሚያሳዝኑኝ። ማለት እኔና እሱ ጋር የነበረችውን ድራማ ግን ሳስታውሳት ሳቄ ይመጣል በጣም ማለት ነው። በቃ ቅበረኝ በቃ ለአንተ ሲምፕል ነው። ምን አለኝ ድርሻ ቁልፍ እንደዚህ አሽፎኝ እዛ ጋር የሆነች ጥግ ቆመች ቪኤት አለች ጥቁር ራሱ የሚነዳት ያንተ ይዘህ መሄድ ነው እንደምንም ብለህ ግን የሆነች የምታምር ነገር በቃ አሪፍ ነገር ኧረ እኔ በተዋጣ መልኩ አስደስታለሁ። ምንም እንዳታስብ። ይቅር በለኝ ብዬ እጠይቃለሁ። ይቅርታህን እጠብቃለሁ። ይቅር ያው ሁለታችንም አሪፍ ያዞን ባን ያለን እሱም ሳትነካው ራሱ ጎርፍ ማድረግ ይችላል። ምን ልታረግ መጣ? መጀመሪያ እንዴት መጣ? አይ በሚለው ማዘር ለማስደሰት ያህል ነውና እና ኦኬ አሉ። ታዲያ በቃ የሆነ ሶሪ ምናምን ብል አስደሰት በቃ የሆነ ሙዱ የሚነገር አይደለምና መልካም አንተ ዛሬ ከዛ ሰኔ ዘውና የሚለውን ነገር ሰው እንዳትጠራጠር ከስታይሉ አቅ ወዳለው ቆንጂዬ ነህ እኮ ደግሞ ቆንጆ ነው እኮ ልጅ በጣም ይችን ከመለፍለፌ በፊት ከለራይዝ ካልሆንኩኝ ፍጹም እንደማላወራ ያውቃል። ቆይ ሰው መስዬ ልምጣ ምናምን ብዬ ወጥቼ ነው ማለት አስፈቅደኸው ነው ያደረከው ያንን ነገር? አዎ ላርግ ብለኸው ምን አለ? ቶሎ ተመለስ። ይሄንን ድራማ እንዳደረጋችሁ ካንተና ከዮናታን ውጪ ሌላ ማንንም የሚያቅሰው የለም። ዘን ከዛ ምን ተፈጠረ? እንገናኛለን፣ ደውላለሁ። ስልኬ የት አለህና? ደውላለሁ አለኝ። ሌላ ጊዜ ምናምን ከዛ እኔም በቃ እንዲህ ነው እንደ ሰው ምናምን ቸርቾች ሁሉ መሄድ አስጠላኝ። አግብቷል? አላገባም። ሰርጉን እንመጣለን። በጣም ደስታዬ እሱ ባለህ መንገድ ወይም ባስተማረህ መንገድ ወጣል ወይም መልካም ውጤት ወጣት አግዟል። ዋሳው ሊስትሮን ተከታትለነው መተናል። በወንዱ በጣም አሪፍ ድራማዎችን ይሰራል። አሁን ላይ የተነቃበት መጣ እንጂ አቶ መልካሙ መልኪ አሪፍ ድራማዎችን ያቀናበረ ይገኛል። አሁን ደግሞ እኛም ነጠላችንን መቋጨት ጀመረ። ምን እንዳርግ መልካሙ ታደረሰ። ግን በነገራችን ላይ እንደዚህ አይነት እንትኖች እያሉ የኢትዮጵያ ፊልም ኢንዱስትሪ ያለማደጉ በጣም የካሜራ እጥረት ነው። ካሜራ
ሳውንድ ምናምን ነው እንጂ በጣም ማደግ የሚችል ነገር ነበር። ስቱዲዮ እኮ ነው የገባው። እንዴት ነው ግን በነገራችን ላይ እኔ በጣም ብዙ ሶፍት ነው የጨረስኩት። በጣም የሚያስለቅስ ነገር ነው። ህዝቡን ግን እያያችሁት ነው፣ እያየው ነው። በጣም እኮ እያነባ ነበር፣ የማያለቅስ የለም። ደግሞ አምርሮ እኮ ነው ወጣቱ። ሴቶቹ ባውቀ ይለያል በጣም። እኔ ስትሮ ላይ ራሱ ኢትዮጵያ ህዝብ ስትሮ ላይ አልምተዋል አብዛኛው። ብቻ በጣም የሚያሳዝን ነገር ነው። እንግዲህ እንደተመለከታችሁት ትሬንድ የሆኑ ነገሮችን ሶሻል ሚዲያ ላይ እየፈለገ እየመጣ በቃ እንደዚህ እያሉ ልክ መልካም ወጣት ሲመጣ እኔን ያጠቁኛል፣ እኔ ላይ ስንዘራ ነጠላቸውን መቋጨት ይጀምራሉ ይላል። ሞር ቫይራል እየሆነ መጥቷል። አሁን እንኳን እሱ ለራሱ ቲክቶክ ላይ በብዛት በጣም የሱ ቪዲዮዎች ናቸው በጣም አሁን ላይ እንግዲህ ያው እየደረሰ ስለሆነ በነገራችን ላይ ከዚህ በፊት መጀመሪያ አካባቢ ላይ መልካም ወጣትን ሊጀምር አካባቢ ላይ የሆነ ነገር ተናግሮ ነበር፣ ኦርቶዶክሳውያንን ለመሳብ ማለት ነው። እኔ አንድ ጴንጤ ወደ ኦርቶዶክስ ቢሄድ ቀበሌ 4 ይኖር የነበረ ሰው ወደ ቀበሌ 5 እንደሄደ ነው፣ ከኦርቶዶክስም እንደዛ ሲመጣ እንደዛ አይነት ነገሮችን ሲናገር ነበርና እንግዲህ ሰዎችን ለማሳሳትና ወደሱ ለማምጣት ነው እንጂ የራሱ አጀንዳ እንደነበረው እናውቃለን። ወደ ሌላ ቪዲዮ እንሸጋገራለን። እስቲ የዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ላይክም እያደረጋችሁ ቪዲዮዎቻችንን ለሌሎች ሰዎች እንዲደርሱ እንዲማማሩበት አድርጉልን። ላይክ ማድረግ አትርሱ። እሺ እንቀጥል። በጣም ምንድነው እኔ ጠጥተው ሰክረው ብር ጨርሰው ወጥተው እንደገና ወይ ብድር አልቀዳም ብላ ነው እንጂ የሚሆነው እኔ ወንጌል እየሰበኩ ይመስለኛል። ወጣ ምንድነው አለች እኮ ወጣ ያከባት እኮ ሴትዮዋ የሆነ ጸብ ነው የሚመስለው። እነሱን አይተህ ምን ለመሆን ነው እንደዚህ አይነት አገልግሎት አለ ይሻልኩ አይደለም ማረብ አይ ተጣላኝ እኮ ነው እና ተጣላኝ ስራ መስራት አችልም ነው ባይዘው እንደዚህ አለ አይደለ የሆነ መተ ምናምን ስትያያዛቸው ምናምን ቪዲዮ በደንብ ይታያል። በቃ እነሱ እንደዚህ አይነት ነገር ላይ ፎከስ አድርገው መተ በቃ አንተ እንድትጣላቸው እንድታባረራቸው ከዛ በወንጌል ምክንያት ተገፋን አይነት ሙድ ምናምን ነው የሚያራምዱት። የሆነ ቫይራል ሊወጣላቸው ነው መሰለኝ። ብቻ በዚህ ቪዲዮ ላይ የሆነ ኮሜንት አይቼ ለመንግስት ግብር ሳትገብር ምንም አታመጣም እኮ ነው። የደከ ከሰስክም መንግስትም ወደ አንተ ይዞርባልና ግብር ሳትከፍል ስትቀር በቃ እንዲህ ነው የሰው መጫወቻ የምትሆነው። ብቻ በጣም የሆነ ንቀት ነው የሚመስለው በእውነት። እዛ ላይ አሁን እዚህ አካባቢ ባለቤቱ ወንድ እሷ እንደወጣችው ወንድ ቢወጣ የሚጣላል በእርግጠኝነት። አዎ ሌላ ሰው ቢሆን አንተ ጋር ይጋጫል። እነሱም ኖርማል የሚፈልጉት እንደዚህ አይነት ነገር ይመስለኛል። በቃ ካንተ ጋር ተጋጭተው ምናምን አይተ እንደሆነ ከትከት ተደርገው በወንጌል ምክንያት ባስ ውስጥ የተገፉ የሆነ ማየውን ቦታ ላይ ማየውን ነገር እያረጉ ሲገፉ ኤዲት እያረጉ ይለቃሉ። ሲጀመር የሆነች የነሱን ጥፋቶች መጀመሪያ ላይ ይቆርጧትና ከዛ የነሱ ሊጣላቸው ሲመጣ ምናምን ጌታን ምናምን ሲጣላቸው ነው ሲሆነ አቺቭ አረገ ነው እና ጌታን ስለጠራው ነው ምናምን የተጣላኝ ምናምን ኢየሱስ በማለቴ ነው ምናምን። ግን እንደዚህ ስራ ቦታ እንደዚህ በመጥበጥ በነገራችን ላይ የሆነ ኢየሱስን የሚለውን ድምጽ እኮ አሰማም እዚህ ላይ ጩኸት ነው መሰለኝ መበጥበጥ ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። እንቀጥል። እስኪ የሚጀምረው ከሐረብ ሀገር አንድ አጋንንት መጥቶ ነው ወደ ኢትዮጵያ። አማርኛ አይችልም፣ አረብኛ ብቻ ነው የሚችለው። ግን በመሃል ቤት አንፎርቹኔትሊ አማርኛ ተናገረ። ይህ ጉዳይ የተፈጸመው በዩ ጩፋ መድረክ ነው። ቪዲዮ እንየው። አጭበርባሪ እንዳትሰራ እንዳታገባ አሳብዳታለሁ። አማርኛ አትችልም። ጠብቁ ዝም ብላችሁ። አልወዳትም አሳብዳታለሁ። አሁን በኢየሱስ ማንሳለሁ አለ በስመ መሲህ ኢየሱስ አብተክትፈል أيوة المسيح تقول أيوة المسيح ليه تقول أيوة المسيح أنا ما بدي لمن إنه
ኢየሱስ ኢየሱስ የምትሉት? እግዚአብሔርን ለምንድን ነው የምትጠሩት? አሁን እሳት አዛለሁ ባንተ ላይ በኢየሱስ አላ በመር አለክ ናር አለክ ናር አለክ እዩ ለዩ ለተሆብ እዩ እዩ አለማግበድ እዩ ለተሆብ ለምን ትወዱታላችሁ? እዩን ለምን ትወዱታላችሁ? እሺ ፖለቲካ ነው። እዩ 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 አዩ አልመሲ ለ እሸንብና ነህደ እሳት አዘዝኩ ናር አለክ ጊዜ ደርሷል። አላ ሰሪያ በተከተከ ጊዜ ደርሷል። አላ ተትርካ የምትዋረድበት ጊዜ አላ በተከተጨረስ አሁን ደርሷል። አላ በተከተጨረስ በኢየሱስም አዛለሁ በስም መሲህ ኢየሱስ በእወ በተከተከ ثلاث مرات تسرق አላ ተሰርቅ ትብላ እጥዳ ውጣጩና ናር ያንሳል ክብር አጃቢው አለ ለኢየሱስ ክብር። ስትነሳ አማርኛ ልታወራ ነው። ምክንያቱም እሳት ወርዶላታል። መንፈስ ቅዱስ ገልጾላት ቋንቋውን ልክ የት ነው የመጣሽው? በአማርኛ ሳውዲ ያለው ኢየሱስ ምን እንደሚመስል አላውቅም ነበረ። በመጀመሪያ አማርኛ አችልም እኮ አሚራን ንጉስ አሁን ይህ ሰው አይጠይቅም። አሁን አያሳፍርም ጎበዝ። አይ ወይኔ አይን ክርስቶስ የሞተለትን ህዝብ እንዲመጫወቻ ታደርጉት። በጣም የሚገርም ነው በእውነት። እኔ በጣም ከምንም በላይ ደግሞ የገረመኝ ሴጣኑ እስከሚተረጎምለት ድረስ ይሰማል፣ ይጠብቃል፣ ያዳምጣል። መግባባት ቢችል ሴጣን ነው ተግባብቶ የሚጮኸው ሁላ ጩሁ ተብሎ ተተርጉሞለት ነው የሚጮኸው በሷ ወገን ማለት ነው። ኧረ በጣም በጣም ብቻ ገራሚ ነው የምር። በዛ ላይ ደግሞ የሚገርመው ፓርት በቃ መንፈሱ ከለቀቃት በኋላ አየር ላይ አማርኛ አየር ላይ መንፈሱ አማርኛ አይችልም። እንዴት ነው ይሄ ነገር ለራሱ ክላሽ ያደረግም እንዴ? በጣም የሚጠይቅ እዛ የሚሰበሰበው ህዝብ እኔ አዚም የምር ግን አዚም ተደርጎበታል በእርግጠኝነት ማለት ነው። እንዴት እንደዚህ አይነት የሆነ ኦብቪየስ የሆነ ነገር እየተመለከተ ህዝቡ አሜን ብሎ የሚቀበልበት ነገር እኔ በጣም ይገርመኛል። እምነት ነው አይደል? አንዳንዴ ሞጣ የሚለው ነገር ይሄ መቼም አይነቃ የሚለው ነገር መቼም አይነቃ የምር በጣም እየተጫወቱባቸው ነውና ንቁ እባካችሁ። የዚች ድርሰት ደግሞ ይለየ ከስትሮም ከፍ ያለ ነው። ከስትሮ ከፍ ያለ ነው። ምንም እንባ ባይኖረውም ይሄ ድርሰቱ ከመድ የአረበኛ ጩኸትም አለበት። ሳውንዱን ሁሉ ያስመስሏል። እንዴ በጣም ለየት ያለ ነው። እስቲ ወደ ሌሎች ቪዲዮዎቻችን እንመለስ። እስካሁን በጣም ሳቀን በጣም ዛሬ በደንብ ጫን ብለን የመጣ ነው። ያው ሐሰትን ለማጋለጥ ነው እና ምንም ማድረግ አንችልም። እኛ ያለውን ነገር ነው ያመጣ ነው። ከራሳችን ፈጥረን አይደለም፣ ድርሰት አይደለም፣ ሐሳብ እየሰጠንበት ነውና እስኪ እናንተም ላይክ ሼር እያደረጋችሁ ወደ ቀጣይ ቪዲዮ እንሂድ። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም አንዳንድ ሚሊዮን ብር አምጡ ብንበላውን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን ነው። ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምፃ ካላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስርዓታችን ለመላእክት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን እሰት ትሜሰል በጽራላያም ዘላይሉ ወቅድስት ድንግል በሰራገላ እሳት ዘይጸውሩ ኪሩቤል። ተመልከቱ ቤተ ክርስቲያን ይላል
ለዚች ቤተ ክርስቲያን የመላእክት ስርዓት አላት። ለመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። በላይ 4 ወንጌላውያን አሉ። እየንተ ኪሩቤል ብነ 40 ወንጌላውያን ተመልከቱ። በላይ ኪሩቤል አሉ። በዚህ 4 ወንጌል አሉ። እየንተ ሱራፌል እንደ ሱራፌል ካህናት አሉ። ተመልከቱ። እየንተ ዲቃናት ማን አሉ? መላእክት ዲያቆናት አሉ። እየንተ መላእክት እነማን አሉ? ደናግል መነኮሳት አሉ። ስለዚህ ይቺ ቤተ ክርስቲያን ጽርሐ አርያም ናት። በሰማይ የብርሃን ታቦት አለ፣ እዚህ ታቦት አለ። በሰማይ የብርሃን መጋረጃ አለ፣ ከዚህም የብርሃን መጋረጃ አለ። በሰማይ ተመልከቱ የብርሃን መንበር አለ፣ ከዚህም የብርሃን መንበር አለ። በሰማይ ረቂቅ ማዕጠንት አለ፣ በዚህም ረቂቅ ማዕጠንት አለ። በሰማይ ረቂቅ ፍም አለ፣ በዚህም ረቂቅ ፍም አለ። በሰማይ ረቂቅ ዕጣን አለ፣ በዚህም ረቂቅ ዕጣን አለ። በሰማይ እግዚአብሔር አለ፣ በዚህም እግዚአብሔር አለ። ስለዚህ ይህች ቤተ ክርስቲያን ሰማይ ናት፣ ጠፈር ናት። ይህች ቤተ ክርስቲያን ጠፈር ናት። ሰውና መላእክትን ያስተምራል። መምህራችን አባ ገብረ ኪዳን አስተምረውናል። በዚህ ቪዲዮ ላይ ስለ ቤተ ክርስቲያናችን ስላላት ክብር፣ ስላላት ጸጋዎች በደንብ አብራርተው ነግረውናል። በእውነት ለአባታችን ቃሉትን ያሰማልን። እንግዲህ እኛ የምናምነው እምነት ይሄ ነው። ሰማያዊ የሆነውን መላእክት የሚያመሰግኑትን እግዚአብሔርን ነው እኛ የምናመሰግነውና ምስጋናችን እያንዳንዱ ስርዓታችን ከመላእክት ጋር ተመሳሳይ ነው። እንዲሁ ሴጣናዊ የሆነ ስርዓቶችን ልምምዶችን የምናደርግ አይደለንም። ምድራዊ የሆኑ ልምምዶችን የምናደርግ አይደለንም። መላእክት እንደሚያመሰግኑት ነው እኛም በቅድስት ቤተክርስቲያን እግዚአብሔርን እንዲሁ ቅዱስ ቅዱስ እያልን የምናመሰግነውና በእውነት ለአባታችን አሁንም በድጋሚ ቃሉትን ያሰማልን። ዛሬ የነበረን ቪዲዮ እንግዲህ እነዚህ ናቸው። በሌሎች ቪዲዮዎች እስከምንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር፣ ሐሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ ላይ እንድታስቀምጡልን ከወዲሁ እናሳስባለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።